ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ እና የአላስካ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የኢትዮጵያውያን ማኅበረሰብ በሎስ አንጀለስ ከተማ በ8911 ሳውዝ ዌስተርን አቬኑ ሳውዝ ሴንትራል ሎስ አንጀለስ ከተማ ውስጥ የገዙትን ሕንፃ የሎስ አንጀለስ ከተማ ከንቲባ ወይዘሮ ኬረን ባስ፣ የማኅበረሰቡ ኤክስኪዩቲቭ ዳይሬክተር ወይዘሮ ሂሩት ዳኘውና መላው የሎስ አንጀለስ ከተማ ነዋሪዎች በተገኙበት በጸሎት ባርከው ከፍተዋል። በዚህ ታላቅ በዓል ላይ አባቶች ካህናት፣ ሼክ መንሱር ሐሙድ እና መላው የከተማ ነዋሪዎች የተገኙ ሲሆን ከንቲባ ኬረን ባስ የኢትዮጵያውያን ማኅበረሰብ በሎስ አንጀለስ ከተማ እያሳዩ ላሉት ታታሪነት የአድናቆትና የእውቅና የምስክር ወረቀት ለወይዘሮ ሂሩት አስረክበዋል። የዝግጅት ክፍላችንም የሎስ አንጀለስን ማኅበረሰብ እንኳን ደስ አላችሁ እንላለን። ከዚህ በመቀጠል በዕለቱ የነበረውን መርሃ ግብር በጥቂቱ እንድትከታተሉ በአክብሮት እንጋብዛለን። ቅዱስ 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 እግዚአብሔር ጽባሕ ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይ በምድር ብዙ የሆንክ የጌትነት ክብርና ምስጋና በሰማይና በምድር ብዙ የሆነ ይህን የሚታየውንና የማይታየውን ሰፊ ፍጥረት ሁሉ ካለመኖር ወደ መኖር አምጥተህ ያስገኘ የፈጠርከውን ፍጥረት ሁሉ እየመራ እየመገብ እስካለበት ሰዓት ድረስ ስላቆየኸው ሁሉን ቻይ የሚሳንህ ነገር የሌለ እግዚአብሔር አምላካችን ሆይ ዕለቱን ባርከህ ቀድሰህ ስለሰጠን ይልቁንም ደግሞ ለዚህ ማዕረግ ስላበቃህን ስለምታደርግልን ምሕረትና ቸርነት ሁሉ ክብር ምስጋና ለዘላለም ላንተ ይሁን። በተሰደድንበት ሀገር ሁሉ አብረህን ሆነህ የማትተወን የማትለየን ሰብሳቢያችን ዶሮ ጫጩቶቿን በቅንቦቿን እንደምትሰበስብ ልትሰበስበን ሁልጊዜ ፈቃድ የሆነ በወዳጆችህ አድረህ በጠንካሮች ሆነ ይህን የመሰለውን ጸጋና በረከት ስለሰጠን ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ በጊዜያቸው፣ በጉልበታቸው፣ በገንዘባቸው፣ በሐሳባቸው፣ በምኞታቸው፣ በጸሎታቸው የደከሙትን ሁሉ አንተ በቸርነት ባርካቸው። ይህን ቦታ ደግሞ አምላካችን ሆይ ከሀገር ቤት ወገኖቻችን ሲመጡ ሁሉም ነገር ቀላል ይመስላቸዋል። ከመጡ በኋላ ግን ደግሞ ሁሉም ነገር ጨለማ ይሆንባቸዋል። ስለዚህ ያን የጨለማውን ነገር ሁሉ የሚያበራ ቤት እንድታደርግልን ለልጆቻችን ለወገኖቻችን አምላካችን ሆይ የብርሃን መንገድ እንድታደርግልን ቅዱስ ፈቃድ ይሁንልን። ስለ ቅዱስ ስሙ ስትል አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ጊዜ ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ብዙ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።
is just the beginning. This is just the beginning. I was committed to this, to finding the money, and I'm going to tell you something. This is the beginning. We're going to continue until we're done. The type of center, the type of community space that respects the richness of the Ethiopian community here. And so, thank you so much for inviting me to be here. I'm ripping through one side of the town to the next, but there was no way I was not going to come here and participate in the dedication of this center, the Ethiopian Community Center, a certificate of recognition on behalf of the city of Los Angeles.